እዩት። እንትን እኮ ነው ያምራል። ይሄው በተለይ ይሄው በጣም ነው የሚያምረው። ኤዲት እኮ ነው። ኤዲት ነው። የቱ አለፈሽ ማሬ 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 ናተይ ተናገር ወደ ቅጣቦችን አረ 1-0 ነው። በሁለት ነው የምንቀጣው እንጂ እሺ አንተ አባባላ በጣም የሚያምረው ስድስት ሰዎች ከአንቺ በላ ችጋራም አለ እንደ እኮ አሉኝ ትላልል ጥራቸው ገዛዋለሁ። ጌታን ከእርሳ በላ ችጋራ ማርኛን ገዛዋለሁ። እንዴት እንደወደድኩት እኔ ተመልከቱማ ማሮቼ። እስኪ ያላችሁኝ ደግሞ ላሳያችሁ። ያላያችሁ ልጆች ግን ለማየት ሞክሩ። ሲያምር ነት ያምራል። ወደድኩት። ኤዲት ነው ገዛዋለሁ። ልብሱ ግዢዎች በጣም ያምራልሽ። ያምራል ያምራል። ከመስቀያው ነው እናሳ በጣም ያምራልሽ። ያምራል ያምራል። እሺ እሺ እገዛዋለሁ። የታባቱ ገዝቼው ያ ልብስ እኮ ነው ብዬ አሳያቸዋለሁ። ሁለት ሰው አንዳንድ አበባ ደግሞ ታባ አድርጉ እሺ። ሲኖሪታ ደግሞ አይኔን በጣም እያመመኝ ነው። ሪንግ ላይት እንደዚህ ለፊት ስለማበራ ነው መሰለኝ በጣም እያመመኝ ነው። ላኪልኝ ፎቶውን ምን ያደርግልሻል? ልክልሻለሁ። መነጽር አድርጊ። መነጽር እኮ ነበር ሲደባድቡ ተሰብራቤ ነው እንጂ ያኔ ወርቅ ጌታን ምን አስበሽ ነው ማሬ ማሬ? የኔ እናት አመሰግናለሁ። እሺ አመሰግናለሁ። ወይ ሌላ ሰው እኮ እሺ የገዛትና ጊፍት ጋላሪ ሙሉልኝ የሚባል አይደለም። በእርግጥ ግን ባለ 15 ሺህ አለ፣ ባለ 10 ሺህ አለ፣ ባለ 6 ሺህ ሻርክ አለ። ደግሞ እንደዚህ ይሆን እንደዚህ የሚያለብሰው እንትን አለ። አንበሳውን እንኳ ተውት አልጠራባችሁም። ምክንያቱም ድንገት ቂም ብራችሁ ትደፉና መነሻው ከባድ ነው። አንበሳውን አልጠራባችሁም። መልዟችሁ ትልቁ ነው። አዎ አንበሳና አንድ ደግሞ አለ የሆነ በጣም የሚያምር ጊፍት በጣም ነው የሚያምረው። አንዳንድ ሰው ላይ የለም መስጠት አይችሉም። አንዳንድ ሰው ግን መስጠት ይችላል። ያው እንደ እንትን ነው እንደ አንበሳ ነው። ግን ከባዱ እነሱ ናቸው። ከባዱ ይሄ ነው ማሮች። የዛሬ ከተሞላልኝ በጊዜ ወጥቼ ተኝት ነው የምለው ጌታ ምኑ ይሄ ትንንሹን ጨረስን ኦልሬዲ። አንድ ነው የቀረው የሆነ እንትን እንደዚህ የሆነ የሚለበስ 6,000 የ10,000 15,000 ነብር ከዛ 3 ነው። ይሄ 3ቱ ከተሞላ 3ቱ ነው የሚቀረን።
ሶስቱን ደግሞ እንለምናለን። በባሌም በቦሌም መነጸር ሳልሽ ንገሪኝ፣ እኔ ራሴ እገዛለሁ። እኔ ንግስት አባቴ ልሆንላችሁ፣ እንደውን አባቴ ልሆንላችሁ። ቤታዩ እኮ ብላለች። ምን አለች ቤታዩ? ምን አለች መሰላችሁ? ማሮች ልንገራችሁ። ውይ እሷ እኮ ያለ ፊልተር እንደዚህ ነው የምመስለው ውይ አሏቸዋል አለች ለልጆቼ። እንኳን የሆነች ጉማሬም ትምሰል እንወዳታለን። ውይ እሷ እኮ ገጣባ ናት አሉኝ አለች። እንኳን የሆነች እንወዳታለን። ውይ እሷ ቤት እኮ ዝርክርክ ነው ስታስጠላ፣ ቤቷ ሲያስጠላ ሂደን እናጸዳላታለን። ከዛ ደግሞ ወይ ልብስ የምትለብሰው ነው ምን የላትም እንገዛላታለን። በምን ይጣሏት ልጆቿ መልሳቸው እግዚአብሔርን ደስ ሲሉ ጌታ ቤቷ ቆሻሻ ሲባል እናጸዳላታለን። ደስ አይኖር እናቴ ትሙት። ደግሞ እናንተ ከነዛ በላይ ናችሁ። የሆነ ነገር በቃ አነሰ እኔ ላይ አይታየኝም። ለእኔ በእርግጥ እናንተ ናችሁ የምትነግሩኝ የሚታየኝም ውበቴ ካነሰ። ባለፈው እንደዛ ሲነሱብኝ ከጎኔ ሰው ለመጣል ሲሞክር ከጎኔ ቆማችሁ ብቻ ይሁን እስኪ አትዋጡ። የምር እንደዛ ብላ ሪከርድ ላይ አየሁት ትናንትና። የኔ ልጆችም እኮ እንደዚህ ናቸው እያልኩኝ ማርያምን ስንት ነገር ሲሉ መልስ ላይ ኮሜንት ላይ ስለማያችሁ የምሰሩት ቪዲዮ ስለማያችሁ፣ እሺ ተቀጡልን፣ አሁን ተቀጡልን አይሻልም? አባቃሪያ አንደኛ አምስት ሺህ ገባችን። የኔ ሰው ስንት ስቆር የገባው 3000 ነው። 6000 በ3000 ነው እንዳላት እና 5000 መስሎኝ 6000 እኮ ነው። ያውን አለቀ 3000 ነው። ያውኑ 3000 ነው እኮ እንዴ? አዎ አይ 3000 ቤስት ኦፍ 3 እንደሆነ ብዬ ነው እኔ 5000 ቤስት ኦፍ 3 ነው እንጂ በቃሽ። አይኔ 5000 ነው የመሰለኝ ወሬ እያወራሁ ስለሆነ አላይ እንትን አላልኩት። 3900 ነው ጨረስሽው። በቃሽ። አንድ ቻንስ አለን። አሁን ካሸነፍን እንቀጣችኋለን፣ ካላሸነፍን አንቀጣችሁም። አንድ ቻንስ አለን። እሺ ሁላችሁም ታብ አድርጉ እና እንትን ኮሜንት ላይ ሪከርድ ላይ ከዛ ይሄን ስትሉ በቃ ልጆቼ ማፈናፈኛ ሰጠን እና መጣላችሁም በቃ እኔን የምጥሉበት አንድ ነገር አለች አለቻቸው። እሷን ልንገራችሁና ከቲክታክ ብን ብዬ ልጠፋላችሁ ነው አለቻቸው። ከዛ ሁሉም አፉን ከፍቶ እሷን ሊጥል ሲጠብቅ ይሄ ነው አለቻቸው ማለት ነው። ይሄ ነው ደካማ ጎኔ አለቻቸው። ደካማ ጎኔ ልንገራችሁና ጣሉኝ። በልጆች መጣችሁ፣ በገጣባ የመጣችሁ፣ በቆሻሻ ቤት የመጣችሁ፣ እሷ ሰርጀሪ ናት አላችሁ፣ ስንት ነገር አላችሁ። እንኳን የሆነች እሰይ የሆነች እንወዳታለን፣ ከነ ሁሉ ነገሯ እንወዳታለን ብለው መልስ ሲሰጡ መጣያ አንድ ብቻ ነው የኔ ደካማ ጎንና ልንገራችሁ ደካማ ጎኔ ብለው እየጠበቁ ደካማ ጎኔ ልንገራችሁ አለች። ይሄ ነው ደካማ ጎኔ አራራራ አለች። ይሄም ነው እግዚአብሔርን የኔ ወርቅ ትለያለች እኮ እና እናንተም እንደዛ ናችሁ። ተነሱብኝ። ቼክ አላደረጋችኋት? ወይ ሰኮ እንደዚህ ናት እሳይ፣ ወይ ሰኮ እንደዚህ ናት እሳይ። ይሄ ነው መልሳችሁና ትለያላችሁ ማርያምን። አሁንም ማዳም መነጸሩን ልግዛል ይሻላለችም ገላችኋለች። አዎ እግዚአብሔርን ይሄ ነው ደካማ ጎን ያለች። አራራራራ ይሄ ነው እና አንዳንዴ እድለኝነት ነው። ይታደሉታል እንጂ አይታገሉትም ይባላል። ከላይ ስትሰጡ ምንም መረግ አይቻልም። የሆነ ሰዓት ላይ ሳስታውሱ እንደው ማለት ነው እንደዚህ ጥላ ሞት አደረገኝና እንትኔ መብራት ስለሌለ ሪንግ ላይቱን አብርቼ እንደዚህ ሲል ጥፍ ይሄ እጄ ጥቁር ብሏል። እንደዚህ ጥላ ሞት የሰራበት ማለት ነው ጥቁር ብሏል። አሁን እንደዚህ ነጭ ነው እያለ አሁን ቆይ ያሳያችሁ። የሆነ ነገር ሲሸፍነው ጥቁር ይላል አይደል?
ወይኔ ፊልተር ተነስቶባታል። ኮሜንት የሆነ ሰዓት አይቼዋለሁ። ይህ ቪዲዮ ደግሞ እኮ ከስንት አንዴ ነው የሚመጣል። ከዛ ተነሳባት አሉኝ። ውይ እሱ ብቻ ነው እንዴ ተነሳው? ቀጣይ እኔ ምንም የሌለኝ ልጅ እንደ ቤታዬ ሰርጀሪ ማለታቸው አይቀር ብዬ በስድስት ፈታውታ። ገንዘብ ሲኖር እኮ ነው የሚሰራው። ግን ገንዘብ ከሌለ ከየት ይሰራል? ያንንም እኮ ኑሯት ነው የምትሰራው። የሚጎርሰው የጠረረበት ሰው ነው እሷን እንደዛ የሚናገረው። እና ሰው ሲኖረው የሚያረግበት ስለሚጠፋው ብዙ ነገር ይሰራል። ሰው ኑሯት ነው ያን ነገር የምታደርገው። እና ራሷ ህይወቷን አጣጥማ ይህን ሰሞን ደግሞ ቤቷ አታጽዳውም፣ ምን አትለውም። እመቤቴን ደግሞ እንደሷ ጽዳቱን ጠብቆ የሚኖራለ እንዴ ቢታዩ ጽዳቱን ጠብቆ አንድ ሁማን ሄር አይደለም ቤቷ ቢገባ ሁለት እንትን ይሆናል፣ ሁለት ሱቅ ይሆናል። የቤታየ ፀጉሯ ብቻ ማለት ነው። ለእነሱ ራት፣ ምሳ፣ ቁርስ ሁሉ ነገር የሚችል ማለት ነው ይሆናል። እንደሱ ራሱን የሚጠብቃል እንደ እግዚአብሔር። ሰው መቼም አንዴ ሰው ከዞረብን በጣም ከባድ ነው። እና ቤቷ እንደዚህ ነው እንደዚህ። እኔ አጋጣሚ ከሆነ እናንተ ጋር አይደል እንዴ አሁን አንዳንዴ ቤት ማጸዳው ካልተመቸት መብቷ ነው። በፈለገ ሰዓት ታጸደዋለች። በፈለገ ሰዓት እንደፈለገች የምታደርገው ከፍላ የምትኖርበት ቤቷ ነው። ከካሙላ በማያገባቸው ቱንቱን ይላሉ። በነገራችሁ ላይ የሆነ ሰው ሲያነሳ ማለት ነው ማሮቼ ውይ እከሌ እኮ እንደዚህ ነው ሲል በራሱ ላይ ስላለበት ነው። በቃ አሁን እኔ ያለብኝ ነገር በሰው ላይም የሆነ ነገር በቃ የሆነ ነገር ሲኖር በቃ ቻውሽ አሁን የሆነ ነገር ሲኖር አሁን እኔ የሆነ ነገር ካለብኝ በራሴ ካለብኝ ልክ ካረገዋለሁ ወደ ሰው ውይ እከሌ እኮ እንደዚህ ናት። ስለዚህ እሷንም እነሱ የሚኖሩት ነው እሷን የሚናገሯት። እና እንደ ቤታዩ የሚያወሩባት ሰዎች የእሷን ሁማን ሄር ዋጋ የሚያወጣ እንኳ የላቸውም። አይደለም የምኖርበትን የሁማን ሄሯን ዋጋ እንኳ የሚችል ነገር የላቸውም። ተንቀጠቀጡ። የሚያረጋቸው ቅጣም ባር ጠፋቸው። እግዚአብሔርም ከልቧ ሰው የማትቀየር ጣጣ የሌላት ለምንም ነገር ቦታ የሌላት ለምንም ነገር የፈለገውን ሰው ቢያወራ። አሁን አንዳንድ ሰው እኔ ስትናገሩ ቅልል እላለሁ። ቅልል ብዬ ሆነ ጭብድድድድ። እሷ ግን እንደዛ አይደለችም። እና ጦጦ ላቀብልህ እና እንደዛ ሲናገሯት ነበር ሰሞኑን። ወይ እንደዚህ እኮ ናት ቤቷ ምን ይመስላል? ነፍጣ ሙላ የቤታዩ ሁማን ሄር ራሱ አልኳችሁ የሁማን ሄራውን ዋጋ እንኳ የላችሁም ቤታችሁ ብላችሁ አድርሱልኝ። ቤታዩ አይም ኪዮን ማሬ ቆይ ላሳይሽ። ኮሜንት ላይ ስላሉ ነው። ግን የሆነ ነገር ሲሉ ላንቺ ለምን አላሳይሽም ብዬ ከአስር ስንት ብቻ አንቺ ከአስር ስንት ነው የምትሰጭኝ የሚለውን ነው። እሺ ከአስር ስንት ትሰጭኛለሽ? ኦኬ ከአስር አንድ ሺህ የኔ ኬክ የኔ ትንሽ እየሄድ በጣም ነው የምታምረው ጌታ አገባቡ የሰው ነው ይሉኛል ደግሞ። ኦኬ እሺ ነይ እንጂ መጀመሪያ ነይ። ከዛ ከበሩ ጀምረሽ እኮ ነው ወደፊት የምትመጪው። ከሱ ጋር
እንዳትወርቂ ማርያም በጣም ነው የሚያምረው። የት ነበርሽ? መጀመሪያ የመጣልኝ ጥያቄ የት ነበርሽ? የት ነበርሽ? ዛሬ ውጭ ነበርኩ። ዛሬ ፕሮሞሽን ሰርተሻል? አሞሻልኝ ነው ማርያምን አልሰራውም። የሆነ ሰው እንደዚህ ልበሽ ያለሽን ሰው አወቅኩት። ለዛ ነው አይደለም? ለዛ አይደለም፣ ለዚህ ነው። ለዛ ሳይሆን ለዚህ እና ከአስር ስንት ይሰጥ? 1000 ጌታን በጣም ነው የሚያምረው። እውይዋ እሺ፣ ጌታ በጣም ነው የምታምሪው። እንዴ እኔ እናት ለምን አላነሳሽም? ደውዬልሽ ነበርኩ። መቼ? ቅድም ነው። ወይ የኔ ማሮች የሚጠላኝ ራሱ ከ10 እያለ ነው እዚህ። አንድ ሺህ እግዚአብሔር በጣም ነው የሚያምረው። 1 ነጥብ ወይ እሱማ የብሸጥ ራሱ ዋጋ አላወጣም እኮ። ደውለሽልኝ ነበር? ያው ይዟል። ደውዬልሽ ነበር። ዛሬ ውጭ ነበርኩ። ከዛ እንዳጋጣሚ ሆኖ ለምን እንደዚህ ያለ በጣም ነው የሚያምረው። አንቺ እግዚአብሔር የተበላሸ ነገር የለኝም። ቀጭን ነኝ። ባለፈው ለምንድን ነው የማትሰሪ? ባለፈውን ፀጉር መቼ ነው የምትሰሪው? ነገ የሆነ በቃ ከተሳካልኝ ደስ የሚል ነገር ማርያም ነው ያሳካልሽ። በርችሽ ውዴ። እንዴ ይሳካል ደግሞ የታባቱ እና ነገር የምትሰሪው በጣም ነው የሚያምርብሽ። አመሰግናለሁ ወይዘሮ ሶፊያ ቴንኪዩ። ምንድን ነው የምትገዙላት? ምን ልግዛልሽ የምትሏት? የሚገዛ ነገር እኮ አይደለም ያለችው። የሚገዛ ነገር ያለች እንዴ? ኧረ ልጆች ብታይ ማርያምን ያልገዙልኝ ነገር ጠይቂኝ። ማርያምን እመቤቴን አይምዬ በቃ የሆነ በቃ አለ አይደለ? እኔ እንጃ ብቻ ግን እግዚአብሔር ከላይ ሲያድልሽ ነውና ለኔ እንደኔ ፋሚሊ ያለው ሰው በቃ ሰው እኮ በጣም የሚወደው ሰው ይኖራል። ግን ሰው ሲሉሽ በቃ አስመሳይ የሚወድሽ ሆነ በቃ ዝም ብሎ ለእንትን ብቻ የሚወድሽ ሰው ነው። እነሱ ማለት ማርያምን ከልባቸው በቃ ከልባቸው የመነጨ መሆኑን በትንሽ ነገር ነው እንትን የምትይውና ያልገዙልኝ ከትንሽ ነገር ጀምረሽ እስከ ትልቅ ነገር ድረስ ብትሄጂ ዩቲዩብን ገብተሽ ብታይ ይሄ ወርቅ ነው። እነሱ ናቸው ያሰሩልኝ። የባለፈው እና ከልባቸው የመነጨ ያ ደግሞ ምንድነው የኔም ልቦና ይወስነዋልና እግዚአብሔር ንጹህ ልብ ሲሰጥሽ ንጹህ ሰው አብሮ ይሰጥሻልና በጣም ይለዩብኛል። እግዚአብሔርን በጣም እድለኛ ነሽ የኔ ውድ። አረ በጣም ማርያምን እግዚአብሔር ብቻ ባህሪያቸውንም ሁሉ ነገራቸውን አይቀይርብኝ፣ ክፉ ነገር አይንካብኝ እንጂ እኔ እንደነሱ በቃ የወለዱኝ ራሱ እንደነሱ ያስቡልኝ አይመስለኝም። ማርያምን ለእኔ ለውጥ ለእኔ ስኬት ታስታውሽ እንደሆነ ለመጀመሪያ ጊዜ ዩቱብ እንዲከፍት ያደረጉኝ እነሱ ናቸው። ስንት ደረሰ ሰብስክራይብ? ኦልሬዲ 30 ሊገባ ነው 20 ምናምን ሺህ እና ክፍያ አልጀመረም? ጀምሯል እና ቪዲዮ ቶሎ ስራ ጽድት ያለ ቪዲዮ ስሪ። ለዛ እኮ የሆነ በቃ አለ አይደለ ከጎንሽ ሆነ ሰፖርተር ያስፈልግሻል። በቃ ሰው እንደዚህ እንትን ሲልሽ አሪፍ ነው እና ለዛ ነው እንጂ እሰራለሁ። እስኪ እንግዲህ ብዙ ነገሮች እንትን የሚሉ አሉ። እነሱ ነገር ትንሽ እነሱ መሆን ልጆቹ ማልረዳ ያሉ እንትን ነው እንጂ ቶሎ ተከታታይ በሰራ ሁሉ ደስተኛ ነኝ በጣም እኮ። ለምን እሱን አትጀምሪም ግን? ፕራንክ ምናምን አሁን ለምሳሌ እንደዚህ በስልክ ምናምን ነገር ላይቭ ላይ ቁጭ ብለሽ ፕራንክ ከምታደርጋቸው የእውነት ፕራንክ ለምን አታደርጊም? ዩቲዩብሽ እንዲያድግ ለአንቺም አሪፍ ነው። እዛ ላይ አረጋለሁ ግን ብዙ ነገሮች አሉ እነሱ ማስተካከላቸው ነገሮች እነሱ ከተስተካከሉኝ ይስተካከልልሻል እና እንደዛ ነው። ዩቲዩብን የከፈትኩት በእነሱ ነው። እዚህ ሀገር እንድገባ ተጽዕኖ የፈጠሩት እነሱ ናቸው። ግቢና እዛ ስትሰሪ እንግዲህ እዛ ሀገርና እዚህ ጋር ቫይራሌን ተመልከቱ። በነጥብ ነው ቪዲዮ የሚታይልኝ እዚህ ከመጣው ሰው። አሁን ከዛ ሀገር ወደዚህ ሲገቡ በጣም ነው የሚቀዘቅዝባቸው። በጣም የኔ ደግሞ ሞረዝ ስገባ ነው በጣም ኦቨር የሆነ የጨመሩት ልጆችን ማለት ነው።
እና ምርጥ ሰዎች ስላሉ እኮ ነው ከጎንሽ እነሱ በጣም እግዚአብሔር አይቀይሩም። በቃ ምንም የሚቀይራቸው ነገር የለም። ሁሌም ከጎኔ ናቸው። ማንም ይንጣ ማንም ይሄድ ለማንም የሆነ በቃ አይደል ቦታቸውን ያውቃሉና ሁሌም ከኔ ጎን ናቸው። በዛ ላይ ደግሞ ቅመም መሆኔን ሁሌም ቢሆን ካፌ እንዳይጠፋ የሚያደርጉት እነሱ ናቸው። በቃ የማዳም ቅመም መሆኔን የማስተውልባቸው የምናገርባቸው በእነሱ ነው። እና በዚህ አጋጣሚ በጣም ነው የምወዳችሁ። ማርያምን ቃል የለኝም። ራሱ አንደበቴ ክፉ ነገር አይንካችሁ። እሺ በቃል ላይ መውደድ በቃል አይገለጽም። እስከ መጨረሻ ከጎኔ እንዳትለዩኝ። በጣም ስኬታማ ሆኜ ደግሞ ማለት ነው የህይወት ታሪክ ደስም በሚል የሚያስጠላም የህይወት ታሪክ ካላችሁ ለእኔ በውስጥ ጻፉልኝ። የህይወት ታሪካችሁን ሚዲያ ላይ አውጥቼ እንዲታወቅ የሆነ በቃ ያስተምራል የምትሉት የህይወት ታሪክ ካላችሁ ቅመሞቼ ምሬን ነው በውስጥ ሼር አድርጉኝ። በቃ የሆኑ ነገሮች ሼር አድርጉልኝ። ከዛ እነሱን ሚዲያ ላይ ያወጣላችኋለሁ። በአረብ ሀገርም ይሆናል እንዲሁም ደግሞ በባህር እንደኔ የገባችሁ በቃ ብዙ ስቃይ ያለፋችሁ ሰዎች በቃ የምሬ ነው ታግላችሁ ቁም ነገር ላይ የበቃችሁ ሰዎች ተወርቶ አይታለቅምና ሼር ብታደርጉልኝ ወይ ማሲሚ ሁላችሁም የእንትናችሁን ብታካፍሉኝ እየወጣሁኝ ሚዲያ ላይ እንትን እላችኋለሁ። በዩቱብ አመጣዋለሁ እናንተ ማለት ነው። እና እንደዛ ነው ብቻ። እንደኔ በምድር ላይ እንደኔ እድለኛ ሰው እንደኔ እድለኛ ሰው ይኖራል ብዬ አላስብም። ሁላ ከራሴ እናንተን ከማየት አንጻር በጣም እድለኛ ነኝ። ማርያምን በጣም ሲበዛ በጣም ራሴን የወደድኩበት ጊዜ ቢኖር እናንተን ያወቅኩበት ሚዲያ መጠቀም የጀመርኩበት፣ ስንቶቹ ሲለክፉኝ ስንቶቹ ሲሰድቡኝ ምናምን ይቺ ዘላል 24 ሰዓት እንደዚህ ለዚህ ለቁም ነገር መብቃቴ ደስ ይለኛል። ዛሬ ላይ ራሴን ማቆሜ ብቻ ወዳችኋለሁ። እወዳችኋለሁ ማኮ ለማንኛውም ሰው እወዳችኋለሁ ነው አገላለጽ። በቃ እወዳችኋለሁ የተለመደ ቃል ነው። ምንም ቃል አይገልጻችሁም እናንተ። ሰው እናስገባ ወይ በላቸው ሲልክልኝ ቆየ ዝም አልኩት። እና እግዚአብሔር ጋራ ከጎኔ ካልተለያችሁ ጥሩ ነገሮች ጠብቁ። ምንም ነገር ቢመጣ አጋፈጣለሁ። ለመስራት ወደ ኋላ አይደለም። እሺ ቢከፋኝ እንኳን ዞር ብዬ ከናንተ እንትን አልልም። እሺ ብዙ ፊታችሁ ነው ማውራ። ቅድስት ደግሞ አንድ ሰው ትስባለች። ከዛ እንዴት ናችሁ? ቆይሽ ተገባሽ? እስኪ ስንት ደቂቃ እንደሆነ ይለው ስንት ደቂቃ ሆነኝ? 47 ደቂቃ